ለፍታችሁ ጥራችሁ ግራችሁ ሕይወታችሁን ኑሯችሁን ከማሸነፍ በተጨማሪ ለኢትዮጵያ ወገኖቻችሁ አርያ የሆናችሁ በዚህ ቀጠና የምትገኙ የሀገሬ ልጆች ዛሬ በዚህ መልክ የአረቡ ዓለም ድምፃችሁን፣ አንድነታችሁን፣ ክብራችሁን፣ ማንነታችሁን እንዲያይ ስላደረጋችሁ ላቅ ያለ ምስጋና ላቀርብላችሁ። በብዙ ሀገራት በርካታ ወዳጆች ቢኖሩንም የተባበሩት አረብ ኤሚሬትስ ፕሬዝዳንት እጅግ የተከበሩ ሼክ መሐመድ ቢን ዛይድ በኢትዮጵያ ላላቸው ፍቅርና ክብር ላለፉት 15 ዓመታት ስንጠይቅ የነበረውን የኦርቶዶክስ ቤተክርስቲያን ማስገንቢያ ስፍራ በዚህ ሀገር የሚኖሩ የመኖሪያ ፍቃድ ያላገኙ ኢትዮጵያውያን የሚያገኙበት ሁኔታ እንዲመቻች እዚህ ያሉ ብቻ ሳይሆን ተጨማሪ በብዙ ሺህ የሚቆጠሩ ኢትዮጵያውያን ወደ ሁለተኛ ሀገራቸው መጥተው መስራት እንዲችሉ ስለፈቀዱልን ለእኚህ ታላቅ ሰው ኢትዮጵያ በጊዜ መካከል ምስጋናዋ ሳይቋረጥ የምትከፍል መሆኑ እንደተጠበቀ ሆኖ እኔም በእናንተ ፊት ጤና፣ እድሜ፣ ሰላምና ብልጽግና እመኝላቸዋለሁ። ከበጀ ናኬኑፍ በከ ከነት አርገሙዳን ጃለለ ኬሰን tokkumማ ኬሰን አገርሲሱ bakka kanatti namoota argamtan hundaaf jaalalaaf kabajan qabu isin ibsa. Bakki kun namoonni baay'ee kan itti argaman waan ta'eef afaan hundi kee dhaga'uu dandeenyuun akka haasaa koo gochuu danda'uuf na of kolchaa. isinin kabajaa, isinin jaalladhaa. Bakka dhuftan ክቡራንና ክቡራት በተለያዩ የመካከለኛ ምስራቅ ሀገራት በተለይም የንግድና የቱሪስቶች መናኸሪያ በሆነችው በዱባይ ከተማ በዚህ በአማረ ስፍራ ተገናኝተን ኢትዮጵያዊነትን፣ አንድነትን፣ መደመርን፣ ብልጽግናን ከፍ እንድናደርግ ላደረጋችሁ ወገኖቼ ሁሉ ያለኝን ላቅ ያለ ምስጋና ልገልጽላችሁ እፈልጋለሁ። ከምትወዳት እና ከምትወዳችሁ ሀገራችሁ የከበረ ሰላምታና ፍቅር ይዤላችሁ የመጣው ስለሆነ እንደምን ከረማችሁ ብላችሁ እፈልጋለሁ። ኢትዮጵያውያን ዛሬ በዚህ ስፍራ በዚህ መልክ ተገናኝተን ደስታችንን ስንካፈል ባለፈው ዓመት በአሜሪካና በአውሮፓ ከሚኖሩ አያሌ ኢትዮጵያውያን ጋር የመገናኘትና የመወያየት እድሉ ነበረኝ። ከጥቂት ሳምንታት በፊትም በደቡብ አፍሪካ ከሚኖሩ በብዙ ሺህ ከሚቆጠሩ ኢትዮጵያውያን ወንድሞችና እህቶቻችን ጋር ተገናኝተን ልብ ለልብ ተመካክረን ተጨዋውተን የብልጽግና ጎዳናችንን በጋራ ለመቀየስ ከስምምነት ደርሰናል። ዛሬ ደግሞ ፈጣሪ ፈቅዶ እጅግ ብዙ ኢትዮጵያውያን እህቶቻችንና ወንድሞቻችን ከምትገኙበት መካከለኛው ምስራቅ ተገኝተን ስለ ሀገራችን፣ ስለ እናንተ፣ ስለ ቀጠናችን፣ ስለ ሰላም፣ ስለ ብልጽግና፣
ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ መነጋገር በመቻላችን ልባዊ ደስታና ክብር የተሰማኝ መሆኑን ልገልጽላችሁ ፈልጋለሁ። በሌሎች ሀገራት እንደሚኖሩ ወገኖቻችሁ ሁሉ በዚህ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደዚህ የመጣችሁት በስራና ድካም ኑሯችሁን ለማሸነፍ ቀን ከሌት ታግላችሁ ድህነትን ለማምለጥና ፈተናዎችን ወደ ድል ለመቀየር ነው። ብዙዎቻችሁ የተገኘውን ስራ ሰርታችሁ ከራሳችሁ አልፋችሁ ሌሎች ለመትረፍና ለማካፈል በማሰብ በዚህ ስፍራ ቀን ከሌት የምትተጉ መሆናችሁን ኢትዮጵያውያን በኩራት ይመለከቱታል። ጆሮ ሰጥቶ የሚያዳምጣችሁ ቢገኝ እያንዳንዳችሁ ከሕይወታችሁ ተጽፎ ያልተነበበ አስገራሚ ልምድና ደርዝ ያለው ፍቅር በመጽሐፍ መልክ ሊወጣ የሚችል ልምድና የሕይወት ጉዞ እንዳላችሁ መገመት ይቻላል። አኗኗራችሁና ለሀገር የምታበረክቱት አስተዋጽኦ በልዩነት ሊነገር የሚገባውና ትምህርት ሊቀሰምበት የሚገባው እንደሆነ በጽኑ እናምናለን። እንደሚባለው ደግነት ሁሉም ሰው የሚሰማው ቋንቋ፣ የሚናገሩት ግን ጥቂቶች ናቸው። በተለይ ደግሞ ሴት እህቶቻችን በሰው ሀገር በስደት ለፍታችሁ ያፈራችኋትን ገንዘብ ቤተሰቦቻችሁ እንዳይቸገሩ፣ እንዳይራቡ፣ መማር እንዲችሉ በማድረግ የምትጫወቱት ሚና እጅግ የሚያኮራ በመሆኑ እንኳን ደስ ያላችሁ። በእናንተ ጥሪት፣ በእናንተ እርዳታ የሚማሩና ለቁም ነገር የበቁ ኢትዮጵያውያን ነገ ሀገራችን ስትበለጽግ በብዙ መምራት ማሻገር የሚችል ሀሳብ በመፍጠር ኢትዮጵያን ከሚገባት ማማ ላይ ሊያውሏት እንደሚችሉም በማመን ጭምር ከወዲሁ የምታደርጉት ኢንቨስትመንት ፍሬያማ መሆኑን እንድታስቡና እንድትኮሩ ላሳስባችሁ እፈልጋለሁ። ይህ የችግር ዘመን አልፎ ሀገራችን በብልጽግና ማማ ላይ ወጥታ ከልጆቿ ተርፋ የሌሎች መጠለያ የምትሆንበት ጊዜው ሩቅ አይደለም። ያኔ በዚህ አንጸባራቂ መልካም ስራችሁ ሁሌም ስናመሰግናችሁና ስናስታውሳችሁ እንኖራለን። እስከዚያው ግን በዚህ በመካከለኛው ምስራቅ የምትኖሩ ዜጎቻችን ክብራችሁ ተጠብቆ እንድትሰሩ ለማድረግ መንግስት ከየሀገራቱ ጋር የሁለትዮሽ ስምምነቶች አድርጓል። የሚደርስባችሁ ስቃይና እንግልታችሁ እንዲቀንስ ወደፊትም ተከታታይ ስራዎችን ማከናወናችንን እንደምንቀጥል በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። እናንተ ቤተሰብ ለመርዳትና ሀገር ለመለወጥ ስትዋትቱ የሚደርስባችሁ ህመም እኛንም ያመናል። የውስጥ ቁስላችሁ እኛንም ነጋ ጠባ ይቆጠቁጠናል። ምክንያቱም እያንዳንዳችሁ ለእኛ ውድ ዜጎቻችን ከመሆናችሁ በላይ ልጆቻችን፣ እህትና ወንድሞቻችን ናችሁና እናንተ ክብር ስታገኙ ሀገራችን ትከበራለች። እኛም ወገኖቻችሁ እረፍትና ኩራት ይሰማናል። በእናንተ ልቅሶ ሀገር እንደሚያለቅሰው ሁሉ በእናንተ ሳቅና ስኬት ወገን ሁሉ እፎይ ይላል፣ ይደሰታል። ውድ ወገኖቼ ሁላችሁም እንደምትገነዘቡት እኛ ኢትዮጵያውያን ከሌላው የዓለም ክፍል በተለየ ከመካከለኛው ምስራቅ ሀገራት ጋር በብዙ
የምንተሳሰር ለብዙ ሺህ ዘመናትን ያስቆጠረ ዝምድናና ትስስር ያለን በታሪክ በእምነት በባህልና በቋንቋ እንዲሁም በንግድና በስጋ ከጥንታውያን ስልጣኔዎች ጀምሮ የነበረን ትስስር እስካሁንም ዘመን ተሻግሮ እንደቀጠለ ነው። ቀደምቶቹ የሀገራችን አንጋፋ እምነቶች ክርስትናና እስልምና ምንጫቸው እዚሁ መካከለኛ ምስራቅ ነው። በእስልምና ታሪክ ውስጥ ጉልህ ድርሻ ከሚሰጣቸው ቦታዎች መካከል ሀገራችን ኢትዮጵያ በግንባር ቀደምትነት ተጠቃሽ ነች። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፍትህ አዋቂነታቸው በመልካም የመንግስት አስተዳደር ስርዓታቸው ምክንያት ኢትዮጵያውያንን አምነው ልጆቻቸውን የቅርብ ዘመዶቻቸውንና ሰሃቦቻቸውን ጨምረው ወደኛ ሰደዋል።